በጭንቀት መትቻታለሁ፣ እጄ ውስጥ አስገብቻታለሁ፣ አታመልጥም የሚል ነፍስ ገዳይ መንፈስ ሲጮህ ያለው መቀመጥ አይችልም። ይሄ መንፈስ ሲመታ የተያዘባቸው ነገር ይለቀቃል። ቀና አይሉ ምን ያለው እገዳደራቸዋለሁ ይላል። ናውጣ ናውጣ ዛል ሄልዳራማ ሶሎማንት ጃላቫሲያና ይሄ ሰዓት ከበረከታችሁ ጋር የምትገናኙበት ሰዓት ነው። ከዚህ በኋላ ታያላችሁ አንዳንድ ነገሮች እንዴት እንደሚለቀቁ። አያችሁ፣ ጨለማ እየተመታ የሞት ሰንሰለት እየተበጠሰ ፍርሃት እየተሰበረ የቤተሰብ ጨለማ እየተገፈፈ ሌቫንያስ በጌታ በኢየሱስ ስም አውጃል 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 አውጃል። ምንም እንዳታረጋት። የስ አውጡት አውጡት አውጡት። ዛሬ የበረከት ቀን ነው። ጠላት ማምለጥ አይችልም። ነገርሽን የበላ ዘንዶ ዛሬ በዚህ አደባባይ ይታረዳል ይታረዳል። ሌምባኒያ ሶባ አውጡት። ከሞት ወደ ሕይወት የሚያሸጋግር ጌታ አለ። ከሞት ወደ ሕይወት የሚያወጣ ኢየሱስ አለ። እመለካለሁ ይታረድልኛል ይላል። ዛሬ እሱ ይታረዳል። ማን አንተ? እኔ ቃልቻ በቤተሰብ እመለካለሁ። እንዴት ሆነ ነው የምትመለካው? ይታረድልኛል፣ ይጨበጨብልኛል። ወይ 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 ምንድነው ቤተሰቦቿ መካከል እየሰራ ያለው? ያመልኩኛል ቤተሰቦቿ እንዴ ያርዱልኛል። ነገ እኮ ፕሮግራም አላቸው እኮ ተጠርተዋል እኮ በአባቷ በኩል ተጠርተዋል እኮ ነገ ፕሮግራም አላቸው። ነገ አንቺ ከኛው ተሽሎለ ጠላት ነገ በእናንተና በቤተሰቦቻችሁ ላይ የያዘው እቅድ ፈርሷል። ባንቺ ላይ የተሰራ መሳሪያ አይከናወንም። በእናንተ ላይ የተሰራ መሳሪያ አይከናወንም። በእኛ ላይ የተሰራ መሳሪያ አይከናወንም። ምን አይነት ቀጠሮ ነው ያለው? ነገ ቀጠሮች እንመለካለን። አምሌ ገብርኤል እንመለካለን። ነገ እኮ አንድ እኮ ነው። ሁሌ እንሰግዳለን እንላለን። ይመለካሉ፣ ይታረዳል፣ ይጨበጨባል። ፕሮግራሜን አበላሸከው። ፕሮግራሜን አታበላሸከው። አበላሸከው እኮ ተበላሸ። አበላሸከው እኮ የቦሮንትቻና የቃልቻ ፕሮግራም እያፈረሰን እንኖራለን። ለነገ የተያዘ የቦሮንትቻ ቀጠሮ ፈረሰ። ለነገ የተያዘ የቃልቻ ፕሮግራም ተበላሸ ተበላሸ። ለካቫራንቶ ሳኒያ ተበላሸ። ልጇን እገለዋለሁ። ለምን ነው የምገለው ልጇን? እሱ እኮ ነው ይቺ አናተ። ቀጥል። ክብር ይገባል። የኔ እናት ደህና ነሽ? እግዚአብሔር ይመስገን። ዛሬ ያንቺ ቀን ነው። አሜን። አሸንፈሻል። አሜን። ጠላት መጥቶ አሜን። አሜን። ሞት መጥቶ አሜን። ባንቺና በሞት መሃል አሜን። አንድ እርምጃ ሲቀር ሰማይ ጣልቃ ገባ። አሜን። አትሞችም፣ በሕይወት ትኖሪያለሽ። ላንቺ ብቻ አይደለም፣ ዛሬ ለቤተሰቦችሽም ጭምር ሌሊቱ ይነጋል። ባንቺና በቤተሰቦችሽ ላይ የተሰራ መሳሪያ ተሰበረ። በልጆችሽ ላይ የታወጀ የሞት ቀጠሮ ተሰረዘ። ጠላት የሰራው መሰናክል ፈረሰ። ጠላት ያስቀመጠው ወጥመድ ተሰበረ።
ከየት ነው የመጣሽው? ከአቃቂ ነው የመጣሁት። ከማን ጋር? ብቻዬን ነው የመጣሁት። ማታ እስከ 4 ሰዓት ቲቪ እያየን ነበር ከልጄ ጋር። ከዛ ነው ይኸውልሽ ያኮ ነው ነገር እዩ ጋር ፕሮግራም አለ ሂጂ ስራው ተይው ችግር የለውም የሆነ ነገር በእና አስፈቀጂ እና ሂጂ ይለኛል። ከዛ እንዴት ነው ፈቃድ አይሰጡኝም እኮ ሂጂ ነኝ ያልኩሽ ሲለኝ ለስራ ሰርቪሱ እንዲህ ሲመጣ እኔ ወደ ታክሲ ተሻግሬ ወደዚህ መጣሁ። እግዚአብሔር ይመስገን። ሂጂ እዛ ነው አንቺ የምትድኙ እግሬን ትያለሽ እጄን ትያለሽ ሂጂ እዛ ብትሄጂ እሱ እንኳን ባያገኝሽ በሩ ላይ ቁጭ ብለሽ ሰው ሁሉ አለ ቲቪ ውስጥ ግን አደርሽም ቦታው ግን ትድኛለሽ በሩ ላይ ከሄድሽ ይለኛል ልጄ ሁሌ ይለኛል። ግን አሁን ይሄ ፕሮግራም ሲደረግ ደግሞ በ20 ብሏል ሰኔ 20 ብሏል ሂጂ ይለኛል። ስራ ቀን እኮ ነው ስታዩ ስራ የሆነ ነገር ባያስፈቅጂና ሂጂ ይለኛል። መጣሁ። ቆይ ስንት ዓመት ልጅ? 8 ዓመት ነው። የ8 ዓመት ልጅ እሱ ነው የጋበዘሽ? አዎ እሱ ነው የላከሽ? እሱ ነው የላከኝ። አዎ ልጄ ነው። እግዚአብሔር በ8 ዓመት ልጅ ላይ ሆኖ ሲናገር እጄት ያለሽ እግሬት ያለሽ ሆስፒታል ሂጂ አላላትም። ወዴት ሂጂ? ወደ ቸርች። በአባቴ በኩል አሉ የሚያመልኩት ቃልቻ አሉና ነገ ቀጠሮ አላቸው። ፕሮግራም ተጠርተናል ሁላችንም እና እኔ ግን ከዛ አምልጬ በጌታ ነኝ ያለሁት። ግን በፊት ጸልይ ነበር። አሁን ጸሎትም ቆም ምን በቃ ድፍን ነው እንኩኝ በቃ ነገ ቀጠሮ አለ ተብላችሁ ተጠርተናል። አዎ ነገ ይታረዳል በቃ ይከበር እንደ ጉር ነው የሚከበረው። በቃ ለነገ ቀጠሮ አለ። ቀጠሮ አለ። ነገ 21 ነው ሰኔ 21ን እንዲህ አድርገናል። የናዝሬቱ ኢየሱስ ጣልቃ ሲገባ የጠላት መሳሪያ እንክሽክሹ ይወጣል። በጣም በሚገርም ሁኔታ ለነገ የተያዘ ፕሮግራም ተሰርዟል። አሜን። ኢየሱስ እያለ ቃልቻ አይመለክም። ኢየሱስ እያለ ቦሮንትቻ አይመለክም። ኢየሱስ እያለ አዳልሞቲ አይመለክም። ኢየሱስ እያለ ጠንቋይ አይመለክም። የናዝሬቱ ኢየሱስ ብቻውን ይመለካል። አንቺም ተጠርተሻል። ሁላችሁም ተጠርተናል። ከዛ ይታረዳል። አዎ ይከበራል። በደም ነው የሚመረከው። በቃ ሁሉም ቅቤ ይቀባል። ምን ይላል ከኛ ቤት እናቴ ይዛ የምትሄደው ሳር ይዛ ትሄዳለች። እጣን ሰንደል በቃ የቤተሰብ ስለሆነ ሄደን እዛ ቡና ታፈላለች። በቃ ሁላችን እናመልካለን። ቀኑ የምን ቀን ነው የሚባለው? ግብር የሚሰጥበት ቀን ነው። ግብር ነው ይገበራል። ሁሌ በአመት ሐምሌ 21 ይገበራል። እንትን ሐምሌ 19 ይገበራል። ሁሌ ግብር የሚሰጥበት ቀን ነው። ግብር ይሰጣል። አዎ ለዛ ለቃልቻ በስሙ ነው የሚታረደው። በሱ ነው የሚታረደው። በሬ ይታረዳል። በሬ ደም ሊጠጣ የተዘጋጀ የቃልቻ መንፈስ ወገቡ የተወጋ ይሁን። አሜን። ይወጋ በናዝሬቱ በኢየሱስ። መንኩራኩሩ የታሰረ ይሁን። አሜን። አንደበቱ ዝም ይበል። አሜን። መንፈሱ ሽባ ይሁን። አሜን። አሜን። ሃሌሉያ። ከቤተሰብ የሚመጣ መርገም በረከታችሁን የያዘባችሁ ሰዎች በዚህ አዋጅ የቤተሰብ መርገም ስለተሰበረ በረከታችሁ ተለቋል። እስኪ አንድ ሰው አሜን ብሎ ይውሰድ። ሃሌሉያ። ደስ ብሎሻል? ደስ ብሎኛል። አዎ በህጄ እዚህ ጋር የሚያመኝ ነገር ነበረ። ስቀመጥ ውጪ ሂጂ ይለኛል ነገር መጸለይ አቃተኝ። አልሄድም ብዬ ቁጭ አልኩ። ውጪ በቃ ታክሲ ያዥና ሂጂ ስትወጪ እኮ እዚህ በር ላይ ታገኛለሽ ታክሲ ይለኛል በጆሮዬ። ውጪ ይለኛል በጆሮዬ ሲነግረኝ ብትወጣ ኖሮ ከዚህ በረከት ታመልጥ ነበረ። ሊያስመልጣት እኮ ነው። ውጪ ይልሽ ነበር በጆሮሽ። አዎ ውጪ። አሁን ታክሲ ገና ዘትተይ አራዚ በር ላይ ታገኛለሽ። ውጪ በቃ እግሬን እጄን ቁርጥምጥምጥም በቃ እንደ ቁርጥማት እንደያዘ ነው ወዴን እና አልሄድም ብዬ ቁጭ አልኩ። በራሴ እንደዛ ሲለኝ ሰው እንደሚያወራኝ ነገር አልሄድም ብዬ ቁጭ አልኩ። እስኪ አንድ ሰው አልሄድም ይበል። አቀማመጣችሁን አስተካክሉና አልሄድም ሳልባረክ ሳልፈወስ በረከተን ሳልቀበል ሳልቀባ የቤተሰቦቼን መርገም ሳላሰብር ለቤተሰቦቼ ፈውስ ሳልቀበል አልሄድም ይበላል። አሁን ምንድነው ህመሙ አለ? ምንም የለም። ቼክ አድርጊ። ምንም የለም። ሄደ። እግዚአብሔር ይመስገን ሄደ። ክብር ለሱ ይሁን።
አባቴ እኔን ያገኘኝ እናንተን ያገኛችሁ እኔን እንደዳሰሰኝ ዳሳችሁ ዋው እግዚአብሔር የተመሰገነ ይሁን ለጋላት ጤና አነሳት እግሯ በሽተኛ ነው ጭንቅላቷ በሽተኛ ነው አለመና በሽተኛ ማን አንተ እሷን የምታሰቃያት ድግምት ምን ትሁን ብለህ ነው የምትሰራው እሷ ጋር በቃ ደስ አትለንም ስትወጣ ስትገባ ደስ አትለንም ደስ አይልም እንቀናለን በግርማ ሞገሷ ልጆቿን በክንክን 5 ወንዶች አሉ ሹፌር ናቸው ስራላችሁ ሶስቱ ትቀናላችሁ አባላሽዋቸው ለአንድ ሰው ዛሬ ሞገስ ልጸልይ የሚያስቀና ሞገስ ያገኛችሁ በስራ ቦታችሁ ላይ በመስሪያ ቤታችሁ በገበያ መሃል በመንገድ ላይ በቤተሰቦቻችሁ መካከል የእግዚአብሔር ሞገስ በላያችሁ ላይ ይሁን አትከልከሉ ጠላት እናንተን አይቶ ይደበቅ የሚያስደነግጥ ሞገስ ከናንተ ጋር ይሁን 3 ጊዜ ጮህ ውጣ 2 ለመጨረሻ Jesus in the name of Jesus ደስ አለኝ ኢየሱስ ክርስቶስ ጌታ የለቅሶ ምዕራፍ ተዘግቷል እግዚአብሔር አንቺ ቤት ሳቅን ያደርጋል አሜን በምትኖርበት አካባቢ በጎረቤት ባንቺ ላይ የተሰራ ድግምትና መርገም ወደ መተተኛው ይሆናል አሜን አንቺ ትሄጃለሽ አሜን አንቺ ትራመጃለሽ አሜን እሱ ግን ሽባ ይሆናል አሜን ላንቺ ተብሎ የተቆፈረ ጉድጓድ ለሱ ይሆናል አሜን አንቺ ሞትን ስትዘያየው አሜን ሞት ተዘለለ አሜን በሽታ ተዘለለ አሜን እግርሽ ላይ እጅሽ ላይ ወገብሽ ላይ ሰውነትሽ ላይ የተጠመጠመ አሜን በድግምት የተሰራ አሜን በሽታ የሚል ስም ይዞ የተቀመጠ አሜን የርግማን መንፈስ የድግምት መንፈስ ተሰበረ አሜን ታላቅ ሳቅ ቤቷ ውስጥ ይሆናል አለኝ ጌታ አሜን እስኪ አንድ ሰው አሜን ይበል ሃሌሉያ ኢየሱስ ጌታ ነው ለሷ ብቻ አይደለም እናንተ ከዚህ ስትመለሱ በምትኖሩበት አካባቢ በእናንተና በቤተሰቦቻችሁ ላይ የተሰራ መሳሪያ ወደ ሰሪው ይመለሳል ድንኳናችሁ ውስጥ ሳቅ ይሆናል ለቅሶ ይገለበጣል ለሳቅ ይሆናል ሐዘን ለደስታ ይሆናል ለቅሶ ለሳቅ ይሆናል ውርደት ለክብር ይቀየራል የጩኸት ድንኳን ለምስጋና ይሆናል በብዙዎቻችሁ ደጅ ላይ የምስጋና ድንኳን እመለከታለሁ እንኳን ደስ ያላችሁ የሚሉ ሰዎች ከሩቅ ይመጣሉ ይሄ የሚቀጥለው ወር ሐምሌ ናሴ የምስጋና ወር ይሆናል የተዘጋ ሲከፈት የሞተ ሲነሳ የተያዘ ሲለቀቅ የወደቀ ነገር ሲነሳ እየቀነሰ የሄደ ነገር እየበዛ ሲሄድ ከየት ነው የመጣሽው? ቆየ ፈጬ ምን ነው ሃይማኖትሽ? ኦርቶዶክስ ነኝ። ኦርቶዶክስ ነሽ? አዎ። ደስ ይላል በጣም። እኔ ወድሃለሁ እኔ ወድሃለሁ። ያንቺ በሽታ ፈውሱ ያለው ሆስፒታል ውስጥ አይደለም እዚህ ቤት ነው። እውነት ነው። ብዙ አውጥቻለሁ፣ ብዙ ደክማለሁ። ልጆቼም ጤና የላቸው። ምንም ልጆቼ ባከኑ። ድሮ በጎይ ቀላ መዝበል ቅርጫው ይቀር አሁን ዞር ብሎ እንዳዩኝ እንደ ቆሻሻ ልጆቼ እንድጥሉኝ አረጉኝ። እኔ ልጆቼ ሰላም ፍጠር እንደኝ ልጆቼ ሰላም ሆኑ እንኳን በሞት እድሜ በቃኛል። እነሱ ምንም አላዩም። ገና በ35 ቤት ውስጥ ነው ያሉት። እባክህ አንተ እዩ አምላክ እንደው ልጆቼን እያልኩ ጠዋት ማታ አነባባለሁ። መዝሙርን እየከፈትኩ ሳዳምጥ ያማቸዋል አካባቢው። እኔ ደግሞ ከፍታለሁ። ያማቸዋል ከፈት አድርጌ እኔ በሬን ቆልፌ እሰማለሁ ብቻዬ። ከዛም በቃ ያመመኝ ሁሉ ከላይ ይሄዳል።
እነሱ የሚያደርጉት ድርጊት እድሜ ጤና ይስጥ፣ እድሜ ዘመን ይባረክ፣ ኑርልን ለዘላለም። አንተ የደረስክልኝ ብዙ ዘመን በበሽታ ነው ያለፍኩት። ጠላት አንቺ ላይ ያለውን ሞገስ ቀና፣ ተቃጠለ፣ ተናደደ። ከነገ ጀምሮ እንደዚህ አድርጊ። ዝም ብለሽ ሰፈር ውስጥ ፉዋ ብለሽ ለብሰሽ እንደዚህ ጎርደድ በይ። አባካችሁ እናቶች አንዳንድ ጊዜ ዝም ብላችሁ ከተማ ለመሄድ ለቅሶ ለመሄድ እቁብ ቦታ ለመሄድ ብቻ አይደለም፣ ያለ ፕሮግራም ብድግ ብላችሁ ፉዋ ብላችሁ ሰፈር ውስጥ ተመላለሱ። ማይወድ መንፈስ ይታመማል። ዝም ብለሽ ባልሽ የልትሄጂ ነው ካለሽ አይ ሰፈር ውስጥ ለመመላለስ ነው። ዝም ብዬ እስኪ ዛሬ ሰፈር ውስጥ ልመላለስ፣ ውስጤ ተመላለስ እያለኝ ነው። አንቺ ስትራመጂ ሟርቶ ራሱ ከላይ ወደ ታች ይፈጠፈጣል። አዎ እንደዚህ ዝም ብለሽ ተመላለሽ። እስኪ ተንቀሳቀሽ የኔ እናት፣ እግርሽን አንቀሳቅሽ ወደዚህና ወደዛ ዝም ብለሽ። እግርሽ ሲፈታ አየሁ፣ ስትለቀቅ ያየሁ። ሌታ ማሳኒያ ብራቫቱ ካቫንሳ ሟርተኞች ተረገጡ፣ ጨለማው ተመታ፣ የከበደብሽ ነገር ሄድ። የለም ቼክ አርግ፣ ዝም ብለሽ እንደዚህ ያርጊ። እስኪ እግርሽን ዝም ብለሽ እግዚአብሔር ድንጋዩን ከላይሽ ላይ ወስጃለሁ። አሜን። የሳቅና የካሳ ዘመን ይሆናል። አሜን። ልገላት ያቃጠልኳት አለቃት። ማን አንተ? ድግምት እንዳትለቃት እስኪ አምጡት። ይሄንን በዛ ናቸው። እንዳትለቃት ጓደኛው ነው መሰለ። እንዳትለቃት። አዎ ምንድነው እያረካት ያለው? እሷን ነገሮችን ሁሉ ቀላለፍካት። ውጭ ልትሄድ ነበር 2 ዓመት። ሐሙስ ዕለት አጋጣሚ ከፍታየች። ባዶ ራቁቷን ብድግ አድርጋ በሕልም አንተ ዘይት ስትቀበላት ፓስፖርት ታያች። በቃ ተፈጸመልኝ አለች። መጣ ምን እያረካት ነበረ? ነገሮችን ሁሉ ትዳራል ብጥብጥ አርጌ ቁጭ አልኳ። ነገር ስራን ዘግቼበት ባዶ እጇን አርጌ ቁጭ አረካት። ቁጭ አደረኳታ። ማን አንተ? ድግምት ነኝ። በኃይል 3 ጊዜ ጮሄ ውጣ። በኃይል ለመጨረሻ ጊዜ ጮሄ ሂድ። ጂሰስ ነም። እሺ ልቀቃት። እሷንም በቃ ትፈታለች። መንገዷ ይከፈታል። በረከቷ ይለቀቃል። በኃይል 3 ጊዜ ጮሄ ውጣ። 1 2 ለመጨረሻ ጊዜ። ዋው! ደህና ነሽ? ደህና ነኝ። ከየት ነው የመጣሽው? ከዚህ ከአዲስ አበባ። ከማን ጋር ነው የመጣሽው ዛሬ? ከአለቃዬ ጋር ነው የመጣሁት። በቲቪ አይታችሁ ነው? አዎ። ለመጀመሪያ ጊዜ ነው? አዎ። ምንድን ነው ሃይማኖትሽ? ኦርቶዶክስ ነሽ? አለቃሽ እዚህ አለ? አዎ አለች። እዛ ላይ ናት። አ? እዛ ላይ ናት። ፎቅ ላይ ነው? አዎ። እማዬ ነይ እስኪ ተባረኪ። እሷንም ይዘሽ ስለመጣሽ አንቺ ጋር ነው የምሰራው። አዎ። ማን ነው የጋበዛችሁ? እኔ ነኝ። በአንቺ ግብዣ ነው የመጣችሁ? አዎ። ዋው! አንቺ በጌታ ነሽ? አዎ። ደስ ይላል በጣም። ኢየሱስ ጌታ ነው። የእሷ ነፃ መውጣት ላንቺ ነው። አሜን። እግዚአብሔር ትልቅ በረከት አድርጓል። አሜን። እስካሁን ምን ስታረጋት ነበረ? ከቤተሰብ የመጣ ምንድን ነው አሁን እያረካት ያለው? እሺ ጊዜ አልቋል። በኃይል 3 ጊዜ ጮኸውጣ። 2 ሂድ በኢየሱስ ጉልበቷን አስር ያለ እንዳጸልይ
ታስሬያለሁ። ምንድነው አሁን እያረካት ያለው? በቃ አሰራም አትንቀሳቀስም። ልጆቿን ያለ አባት እያሳደግሽ ነበር፣ አታሳድግም። ድግምት ነኝ ተልኬ ነው የመጣሁት። ምን አርግ ተብለ? እንድትታሰር እንድትታሰር። አጥንቷን ነው ያስኩት፣ እንዳትንቀሳቀስ አጥንቷን፣ ቁጭምጭቷን እንዳትጸልይ እንዳትንቀሳቀስ። አሁን ምን ሆንክ? ታይሻለሁ። ምን አማራጭ አለ ታዲያ? በቃ ሄዳለሁ። አምና ነው የመጣችው፣ አምና መጣች። ዛሬ አጥንታችሁን የያዘ ጤናችሁን የያዘ ቤታችሁን የያዘ ጠላት ከእግራችሁ በታች ከጫማችሁ በታች ይረገጣል፣ ይመታል። አሁን ጊዜ ስላለቀ በኃይል 3 ጊዜ ጮኸውታ። 2 ለመጨረሻ ጊዜ ጂሰስ ክብር አለ ለኢየሱስ።